ትንቢተ ኢሳይያስ ምዕራፍ 61 የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነጻነት፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፈንታ አክሊልን፣ በልቅሶም ፈንታ የደስታን ዘይት፣ በኀዘንም ፈንታ የምስጋናን መጐናጸፊያ እሰጣቸው ዘንድ ልኮኛል። ከጥንትም ጀምሮ ባድማ የነበሩትን ይሠራሉ፣ ከቀድሞ የፈረሱትንም ያቆማሉ። ባድማ የነበሩትና ከብዙ ትውልድ በፊት የፈረሱትን ከተሞች እንደ ገና ይሠራሉ። መጻተኞችም ቆመው በጎቻችሁን ያሰማራሉ። ሌሎች ወገኖችም አራሾችና ወይን ጠባቂዎች ይሆኑላቸዋል። እናንተ ግን የእግዚአብሔር ካህናት ትባላላችሁ፣ ሰዎቹም የአምላካችን አገልጋዮች ብለው ይጠሩአችኋል። የአሕዛብን ሀብት ትበላላችሁ፣ በክብራችሁም ትመካላችሁ። በእፍረታችሁ ፈንታ ሁለት እጥፍ ይሆንላችኋል፣ በውርደታችሁም ፈንታ እድል ፈንታችሁ ደስ ይላቸዋል። ስለዚህ በምድራቸው ሁለት እጥፍ ይገዛሉ፣ የዘላለምም ደስታ ይሆንላቸዋል። እኔ እግዚአብሔር ፍርድን የምወድድ ስርቆትንና በደልን የምጠላ ነኝ። ፍዳቸውንም በእውነት እሰጣቸዋለሁ፣ ከእነርሱም ጋር የዘላለምን ቃል ኪዳን አደርጋለሁ። ዘራቸውም በአሕዛብ መካከል ልጆቻቸውም በወገኖች መካከል የታወቁ ይሆናሉ። ያያቸውም ሁሉ እግዚአብሔር የባረካቸው ዘር እንደሆኑ ይገነዘባል። አክሊልን እንደ ለበሰ ሙሽራ በጌጥ ሽልማትዋም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅንም መጐናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል። ነፍሴ በአምላኬ ሐሤት ታደርጋለች። ምድርም ቡቃያዋን እንደምታወጣ ገነትም ዘሩን እንደሚያበቅል እንዲሁ ጌታ እግዚአብሔር ጽድቅንና ምስጋናን በአሕዛብ ሁሉ ፊት ያበቅላል።